ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 3 ፊደል ወይም ሆሄ ቃላትን መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮ እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ቁ ፋ ሮ ቁፋሮ ቁ ከቀ ቤተሰብ ሁለተኛ፣ ፋ ከፈ ቤተሰብ አራተኛ፣ ሮ ከረ ቤተሰብ ሰባተኛ። በአንድ ላይ እነዚህ 3 ፊደላት ስናጣምር ቁፋሮ የሚል ቃል ይሰጡናል ማለት ነው። እርሻ ከአ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ሻ ከሸ ቤተሰብ አራተኛ። በአንዴ ስናጣምራቸው እነዚህን 3 ፊደላት እርሻ የሚል ቃል ይሰጡናል ማለት ነው። ን አደን ከአ ቤተሰብ መጀመሪያ፣ አሁንም ደ ከደ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ። በአንድ እነዚህ 3 ሆሄያትን ስናጣምር አደን የሚል ቃል ይመሰርቱልናል ማለት ነው። ቀጠሮ ቀ ከቀ ቤተሰብ መጀመሪያ፣ ጠ አሁንም ከጠ ቤተሰብ መጀመሪያ፣ ሮ ከረ ቤተሰብ ሰባተኛ። እነዚህን 3 ፊደላት በአንዴ ስናጣምር ቀጠሮ የሚል ቃል ይመሰርቱልናል ማለት ነው። ገበሬ ገ ከገ ቤተሰብ መጀመሪያ፣ አሁንም በ ከበ ቤተሰብ መጀመሪያ፣ ሬ ከረ ቤተሰብ አምስተኛ። በአንዴ እነዚህ 3 ፊደላት ወይም ሆሄያት ገበሬ የሚል ቃል ይመሰርታሉ ማለት ነው። ስንዴ ስ ከሰ ቤተሰብ ስድስተኛ፣ ን ከነ ቤተሰብ ስድስተኛ፣ ዴ ከደ ቤተሰብ አምስተኛ። በአንድ ላይ እነዚህ ሆሄያት ስንዴ የሚል ቃል ይሰጡናል ማለት ነው። ድንች ድ ከደ ቤተሰብ ስድስተኛ፣ ን ከነ ቤተሰብ አሁንም ስድስተኛ፣ ች አሁንም ከቸ ቤተሰብ ስድስተኛ። በአንድ ላይ እነዚህ 3 ፊደላት ወይም ሆሄያት ድንች የሚል ቃል ይመሰርቱልናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ ታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው